ሰሞኑን ያመጣችሁን እንትን ባዩ ፓፒሹ በስልክ ነው ያነገርሽው እስቲ ተነሽ አሳየው አሁን ደግሞ ወይ አምን ወጫ ማርያምን የኔ ልጅ ቧጨረብሽ እኔ እሺ ቶሎ በይ ፓፒ ቶሎ አሳዩ ይለቅም ደግሞ ውጤትሽ ነው አው ስፔሊንግ ቤስት ሪዲንግ እና ስፔለር አሸነፈች ዳዲ ነይ ቁንጆ ነይ ደሳምሽ ነጫት እንጂ ጎበዝ ጂጂ ዳዲ ቢስምሽ ሲቾሪ ደጀኔ እባላለሁ የሁለት ልጆች እናት እሳቸው ደግሞ ባለቤቴ ኃይሉ አስባኒ ይባላሉ ስለ ልጆች አስተዳደግ አመጋገብ ያለውን ነገር አብረን ለመቆየት ፋና ረፋዶች ቤቴ መጥተዋል አብረን እናረፋፈዳለን ምሰራውን ምግብ አሳያችኋለሁ ለምሰራው ምግብ የሚያስፈልጉኝ ግብአቶች ደግሞ አሁን ወጥቼ ሾፕ አደርጋለሁ አብራችሁን ቆዩ ፕሮግራማችን ጥሩ ይሆናል ሌላኛው ከስተመሬ ጋር መጣው በጣም ጥሩ ከስተመሬ ነው እንዴና ሰላም አለውልህ እግዚአብሔር ይመስገን እንቁላል ፈልጌ ነው ቤት አሉኝ ብዙ ግብአቶች እንደነገርኳችሁ አሁንም እነዚህ ስለረሳውኝ ነው ይሄን መገዛው ማለት ነው እንቁላልና ወተት እዚህ እንገዛለን ማለት ነው ሌላ ምንድነው ስንት ነው በቃ ነገ መጣለሁ ከገዛውት ግብአት ውስጥ ይሄንን መርጫለሁ ሌላው ኦሬዲ እቤት አለ ከፍሪጅም ከምንም ያወጣውኝ እሰራለሁ ማለት ነው ቺና ጥቤ ከታተፋታለሁ ማለት ነው ፍቅር አታግልኝ ቶሎ ፋቅ እናደርጋለን ካሮት በጣም ጠቃሚ ነገር ነው ላይም ለልጆች እድገት ቪታሚን ኤ ያለው እና በጣም ጥሩ ነው እኔ ከ6 ወር ጀምሬ በጣም መመገባቸው ምግብ ነው ለልጆቼ የኔ ልጆች ምንም አይመርጡም የሰጧቸው ነው የሚበሉት ምክንያቱም ከልጅነታቸው ጀምሬ ስላስለመድኳቸው ማለት ነው ከ6 ወር ጀምሬ ራሴ ነኝ ኤቭሪቲንግ ማበላቸው ማጠጣቸው ከአትክልቱም ከእንጀራውም ከምንም ነገር በቃ ምንም ብሰጣቸው ኤኒዌር ሄዶ አዳፕት አድርጎ ነው የሚኖሩት ቆጮ ብትሉ ቂጣ ብትሉ ምንም ነገርና እንደዛ ነው የኔ ኤክስፒሪየንስ ከ6 ወር እስከ አመት ላይ ባለው ነው ኦሬዲ ቻሌንጅ የሚያደርገው ያኔ ምንድነው ማድረግ ካሮት ነው ኤርሊ ኤጅ ላይ የሚበሉት በአብዛኛው 3 ቀን በተከታይ እሱን ብቻ ማብላት ይለምዱላችኋል ማለት ነው ካልተስማማቸውም ታቋላችሁ በዛው ልጆቹ ፒኪ አይሆኑም በቃ ምንም ነገር ማይመርጡ አይነት ልጆች ሆነው ሁሉንም አይነት ነገር ቫራይቲ የሆነ ነገር ይበሉላችኋል ያ ደግሞ ለአስተዳደጋቸው ለትምህርታቸው ለሁሉም ነገር ጥሩ ነው ካሮታችን ኦሬዲ ጨረሱኝ ያወራውኝ ይሄ ይበቃል ከበቂ በላይ ነው እንደውም ብዙ ነው ያደረኩት ፓፒ ጃቹን እንዳቆርጡት ቀስ ብለናል እንቁላል እንጠቀማለን ማለት ነው መጀመሪያ ላይ I want to choose this you like this one much better ፓፒ ምን ያረጋችሁ ነው ይያፈቁ ጎበዞች ልታግዙኝ ነው ሰብሪያለሽ በቃኛ ለአሁኑ በቃኝ እንጂ ሰብሪያለሽ 4 እንቁላል አድርጌያለሁ ቫኒላ 1 ካፕ በዚህ አድርጌያለሁ ከዛን ዘይት ትንሽ እናረጋለን እናንተ ከፈለጋችሁ ኦሊቭ ኦይል ከፈለጋችሁ ዘይት ደስ ያላችሁን ማረክ ትችላላችሁ እኔ ጣፋጭ ነገር አልጠቀምም ለልጆቼ ስኳር ራሱ አይወዱም የሚገርማችሁ ወተት ሲጠጡ አጥሚት ሲጠጡ ምንም ነገር ላይ ከልጅነታቸው ስኳር አይጠቀሙም እንደዚህ እንደምሰራ ነው ነግራችሁ ማለት ነው እና እዚህ ላይ ትንሽ ካሮት እናደርጋለን ማለት ነው I think ይበቃል እዚህ ላይ ደግሞ ዱቄትን ስለምናረግ
በጣም የሚያያይዘው እሱ ስለሆነ ከእንቁላሉ ጋር እዚህ ጋር ፉርኖ ዱቄት እናደርጋለን እና ጣፋጭ ነገር ለልጆቻችሁ አትመግቡ ይሄ የኔ ኤክስፒሪየንስ ነው እኔ እንደነገርኳችሁ ነው ሄልዚ ናቸው ሐኪም ቤት ብዙም አልሄድም እውነት ለመናገር ትንሿ ልጄ ብቻ ትንሽ ቶንሲል ታስቸግረኛለች እሱ አይ ቲንክ ኔቸርም ይመስለኛል እኔም በልጅነቴ እናቴን እንደዛ ነበር ማስቸግረው ከዛ በተረፈ ሐኪም ቤት ብዙ አያውቁም እንደዚህ ይሄን ሚክስ እናደርጋለን በደንብ የኔ ልጆች እንደዚህ ነው የሚወዱት ባናና ኬክ ካፕ ኬክ ምናምን ተሰራላቸው ስኳር አላደርግም እነሱ ምንም አይመስላቸውም ኦሬዲ ስለለመዱ እና ይሄው ቴክስቸሩም እንደዚህ አሪፍ ነው ካፕ ኬክ ነው የምሰራው ማለት ነው ቤኪንግ ፓውደር እንጨምራለን ትንሽ ነፋ እንዲያደርገው ሚክስ እናደርጋለን በደንብ እንዳይስ ትንሽ ዘይት እናደርግበታለን ይሄ ሊጡ እንዳይዝብን ሲወጣ ካፕኬኩ ይረዳዋል ዘይት ማድረጋችን ማለት ነው ሃፍ ብታረጉት ሲነፋ ደግሞ ይሞላል በ225 ዲግሪ በላይም በታችም እናበራውና እስኪሞቅ ትንሽ ጠብቀን ልክ ሲሞቅ እናረግበታለን ሲሞቅ ነው የማረግበት በደንብ ንፍት እንዲያረገው ኦቨናችን አሁን ስለሞቀ አሁን እናደርግበታለን አሁን ደግሞ ዋና ግባታችን እቺ አሳ ናት ቤት ውስጥ እኔ ብዙ ጊዜ ባሌ ቤት ውስጥ ሲኖር እሱ ነው የሚሰራው ለልጆችም ለኛም በጣም ነው ቴክ ኬር የሚያደርገን አሁን ቢዚ እየሆነ ነው እንጂ አሳ በሩዛችንን ለመስራት የሚያስፈልጉን ነገሮች ድንች ብሮኮሊ ካሮት እና ዝኩኒ በተመሳሳይ ቅርጽ እንቆርጥና እንሰራለን ምሳቃ ለማዘጋጀት ጧት ነው የምንነሳው 12 ሰዓት ላይ ከዛ ትንሽ ካረፈድኩኝ በቃ በጣም ነው አይምሮ የሚረበሸው ሁሉ ነገር ጧት ላይ ነው የምሰራው ምናልባት የቀይ ነገር ስልስ ምናምን የሚፈልግ ነገር ከሆነ እሱም ብቻ እንደዛ ላደርግ እችላለሁ ከዛ በተረፈ ግን ሁሉንም ጧት ላይ ነው የምሰራው ጧት ተነስቼ አንዴ ሳታውቁትም ልተኙ ምናምን ትችላላችሁ እና እንዴ እንደሱ ገጥሞኝ በቃ የሚይዘው መለቀው ነው የሚጣፋኝ እንጀራም ሽሮም ሩዝም መኮሮኒም ሲኖር ደግሞ ስጋ ባንዳንድ ነገሮች እየሰራው ሁሉንም ነገር ነው ይዞ የሚሄዱት ከፍራፍሬም ከምንም ወላጅ እንደወረደ ከሱፐር ማርኬት እየገዛ ይከታል አንዳንዴ እሱን ሳይ እኔ በጣም ነው የምናደደው ልጆቼም ይነግሩኛል ከሌ እንደዚህ ይዞ መጣ እኔም ይዤ ልሂድ ምናምን ነገር ይሉኛል እሱን ፓርት አልወደውም ኦሬዲ ፕሮሰስ የሆነ ነገር ጣፋጭ የበዛበት ነገር በቃ ሆምሜድ የሆነ ነገር ራሳችሁ ሰርታችሁ ራሳችሁ ፕሮሰስ አድርጋችሁ የሆነ ነገር ይዞ ቢሄዱ ጥሩ ነው ምክንያቱም አሁን ላይ የምንሰጣቸው ነገ ተነጎዲያ የሆነ ቦታ ይጠይቃቸዋል ጤናቸው አሁን ካፕኬካችን ደርሷል ካፕኬካችን በዚህ መልኩ ደርሷል ያው እንደምታዩት እስኪ ቀዘቅዝም አያስጠብቁኝም ቆይ ፍቅር በቃ ላውጣልሻ ያው እንደምታዩት በቃ ሄልዚ ነው በቃ ኦሬዲ ያው በዚህ መልኩ በስሏል በቃ ኦሬዲ ካሮት በሉት የሚበሉት ካሮት ፍርኖ ዱቄት ሌላ ምንም ነገር የለውም እንቁላል ሁሉም ገንቢ ነው ማለት ነው የምንጠቀመው ዘይት ጫው እና ትንሽ የሚጥሚጣ እናደርግና ከዛ በኋላ አትክልቱ ሰርተን ከአትክልቱ ጋር ሚክስ አድርገን ያለውን እናየዋለን ዱቄት ያስፈልገናል ወንደላጤ ያለውኝ በደንብ ነበር ሰርቼ የምበላው የተለያየ ምግብ እሰራለሁ የሚያስፈልገኝን ከውጭ አልተጠቀምም እና ያንን አዳብሬ ነው ወደዚህ የመጣሁት እና አሁን ደግሞ የፈለጉትን አይነት ምግብ ሲጠይቁኝ ቤት ውስጥ እንደውም እኔ ብኖር አላሰራቸውም የሚፈልጉት አይነት ምግብ ሰርቼ ያበላቸዋል ለኔ የምሰራው በፊት አሁን ፓስታ በእንቁላል ኢቭን ሽሮ ፍርፍር ሁሉም ነገር
ተጋቢ ነው የሚያስፈልግ ተጋቢ ነው ምናምን ወፍራሙ እንደውም እሷ በጣም ነበር የምትወደው ተጋቢ ነው ተጋቢ ነው በጣም ነው እኔ የምወደው እና በደንብ ነበር የምሰራው ያንን ጠቅሞኛል ለልጆች አሁን ባለኝ ታይም ሰርቻ በላቸዋለሁ ልጅ ሲመጣ ያለው ህይወት በጣም የተለየ ነው የሚገርም ህይወት ነው እኔ መጀመሪያው ስትመጣ እስከማልቀስ ድረስ ነው የደረስኩትና ከድሮና ካሁን ሳነጻጸረው ድሮ አሁን ወተሽ ቤት ስገቢ ብዙ ነገር ሴንስ አይኖርም ወንደላጤ ምናምን ስትሆኚ አሁን ግን ቤት ስገቢ የልጆችሽን ናፍቆት ዘለው የሚጠመጠሙብሽን በቃ አጠቃላይ የቤትሽ ጓጉተሽ የምጠብቂው በጣም የሚገርም ላይ ነው ልጆቻችን አሁን በመናሳድግበት ጊዜ እየተቆጣን ምን እያልን ነው የምናሳድጋቸው ለምሳሌ እኔ በመቆጣበት ሰዓት እሷ ከኔ ጋር ትደረብም እሷ በምትቆጣበት ሰዓት ደግሞ እኔ ያልደረብም ያ ደግሞ ልጆች የተወሰነ ወጣ ያለ ባህሪ እንዳይኖራቸው ያደርጋልና መቆጣት ባለብን መቆንጠጥ ባለብን ልክ እንቆነጥጣቸዋለን አሁን ካሮቱም ድንቹንም ሁሉም ብሮኮሊ አስገብተን እየቀላቀልነው ነው እስከሚበስል ድረስ ሩዛችን ደግሞ ከጎን ለብቻ እየበሰለ ነው አሁን ምግባችን ደረሰ እናወጣጣና አቀራርበን ምን ያህል እንደሚጣፍጥ እናያለን ታጥሹ ይሄው ብሉሺ ማሬ ወተቱን በዛ ጋር አድርግላችሁ መጀመሪያ ምግቡን ብሉሺ ወተት እንዳጠጡ መጀመሪያ በጣም ነው ጣፈጠው እናመሰግናለን በጣም ነው የሚጣፈጠው አረ እሺ ፋና ረፋዶች አብራችሁን ስላረፋፈዳችሁ በጣም እናመሰግናለን የነበረን ቆይታ ይሄን ይመስላል ፋና ረፋዶች ቻው